የፎርቲ ፀጉርሽን ለ7 ሙሉ ቀናት ሳይደርቅ እንደ ሐር እንዲለሰልስ ማድረግ እችላለሁ ብለሽ ታምኛለሽ? አዎ የምሬን ነው። ዛሬ ያንን ክርችፍ ያለውን ፀጉር ወደ አስገራሚ ልስላሴ እንቀይረዋለን። ብዙ ጊዜ ውድ ቅባቶችን በመግዛት ጊዜሽን ታጠፊያለሽ ራይት? ፀጉርሽ አሁንም እንደደረቀ ነው። ለምን? ምክንያቱም ዋናውን ምስጢር አይነግሩሽም። በዚህ ቪዲዮ ውስጥ ድርቀትን የምንቀርብበት 3 ማጂክ ስቴፖችን አሳይሻለሁ። የራስ ቅልሽን ሪሴት እናደርጋለን። ፀጉርሽ ውሃ እንደ ስፖንጅ እንዲመጥ እናደርገዋለን። ያ ልስላሴ ለሳምንት ሳይደርቅ እንዲቆይ ሎክ እናደርገዋለን ማለት ነው። ስለዚህ ምን ያስፈልገናል? ውህድ አለን፣ ውህድ ውሃ አለን ማለት ነው። እስከ መጨረሻው ድረስ አብረሽን ቆይ። ሁሉንም ስቴፖች አሳይሻለሁ። አንድ ይሄንን ስቴፕ ካስተካከልሽው ፀጉርሽ ከድርቀት ጋር ለዘላለም ይፋታል። አብረን እንግዲህ ፀጉርሽ ለጥቂት ሰዓታት ብቻ ሳይሆን ለተከታታይ ቀናት ለስላሳ ሆኖ እንዲቆይልሽ ከፈለግሽ አመለካከትሽን ትንሽ መቀየር አለብሽ። ጤናማ የፎርቲ ፀጉር የራሱ የሆነ የእድገት ቅደም ተከተል አለው። መጀመሪያ ጥንካሬ፣ ቀጥሎ የመለጠጥ፣ ከዛ በኋላ ነው እርጥበት የሚመጣው። ዛሬ ትኩረታችን ንጹህ እርጥበት ላይ ነው፣ ግን ዝም ብሎ ተራ እርጥበት እንዳይመስልሽ። ፀጉርሽ ውስጥ ዘልቆ የሚገባና እንዳይወጣ የሚታሰር ስትራክቸርድ የሆነ ሃይድሬሽን ነው። ምክንያቱም ፀጉርሽ እርጥበት መያዝ ካልቻለ የምትቀቢው ነገር ሁሉ ጊዜያዊና ከንቱ ድካም ነው የሚሆነው። ስለዚህ ምን እናደርጋለን? መጀመሪያ የራስ ቅልሽን እናዘጋጀዋለን። ለምን? ምክንያቱም የራስ ቅልሽ ፀጉርሽ የሚበቅልበትና የሚመገብበት ሴንተር ነው። ዋናው አፈር እንደማለት ነው ማለት ነው። እዚህ አካባቢ ላይ የቆሻሻ ክምችት ወይም ሚዛን መዛባት ካለ የምታገኘው ውጤት ዘላቂ ሊሆንልሽ አይችልም። ስለዚህ አብዛኞቻችን የምንሳሳተው ጋር ደግሞ እዚህ ጋር ነው። ገና የራስ ቅላችን ሳይዘጋጅና ሳይጸዳ ዘለን ወደ ማስክ እንገባለን። ያ ደግሞ ቤትን ያለ መሰረት እንደመገንባት ማለት ነው። ፀጉርሽን በሻምፖ ከታጠብሽ በኋላ ይህንን የእጽዋት ውህድ ህርባል ተጠቀሚ። የሳማ ቅጠልና ፓርስሌ። እንዴት? መጀመሪያ ውሃውን አፊው። ከዛ 10 የደረቀ የሳማ ቅጠልና ጥቂት የሾርባ ማንኪያ ፓርስሊ ጨምሪበት። ለ30 ደቂቃ እንዲቀመጥ አድርገሽ ክደኙ። ከድነሽ ቁጭ አድርጊው ማለት ነው። ሙሉ ለሙሉ እስኪቀዘቅዝ ድረስ ትተይዋለሽ ማለት ነው። ከዛ አሁን ይህንን ውህድ ውሃ ቀስ እያልሽ የራስ ቅልሽ ላይ አፍስሽ። በጣቶችሽ በቀስታ ማሳጅ አድርጊው ማለት ነው። በደንብ አድርገሽ ማሳጅ ታደርጊዋለሽ። በታጠበ ፀጉር ላይ ስለሆነ በደንብ አብዞርብ ያደርገዋል ማለት ነው። ይህንን አትለቀለቂውም፣ እንደዛው ነው የምትተይው ማለት ነው። ለምን? ይሄ እርምጃ የራስ ቅልሽን ያነቃቃል፣ የቆዳሽን ጤና ይጠብቃል እና ለሚቀጥለው እርጥበት ውህድ ደግሞ መንገድ ይከፍትልሻል። አሁን ደግሞ ወደ ዋናው ምዕራፍ እንሸጋገራለን። የዛሬው ማስክ ከለመድሽው የተለየ የሚያደርገው ሚዛኑ ነው። በጣም ቀጭን ካደረግነው ቶሎ ወርዶ ያስቸግረናል። በቃ ዝድግድግ እያለ አንገታችንን ያበላሻል። አሊያም ደግሞ በጣም ከባድ ከሆነ ወፍራም ከሆነ ደግሞ ፀጉራችንን ያዳክምብናል። ስለዚህ ምን እናደርጋለን? እኛ ዛሬ የምንሰራው ውህድ ዘይትን፣ ሺያና ውሃ አንድ ላይ ተስማምተው የሚሰሩበት የተቀናጀ ውህድ ነው ማለት ነው። ስለዚህ ዩናይትድ ፎርስ ነው ዛሬ። ለምን? መዋቅር የሌለው እርጥበት ፀጉራችን ውስጥ ስለማይቆይ በትክክል ኢንጂነሪንጉን እንሰራለን ማለት ነው። ፀጉርሽ በጣም ብዙና ጥቅጥቅ ያለ ፎርሲ ድሮ ጫካ የምንለዋለን እንደዛ አይነት ፀጉር ከሆነ የሚያስፈልግሽ ግብአቶች 6 የሾርባ ማንኪያ የሬት ጄል፣ 4 የሾርባ ማንኪያ ሺያ በተር፣ 1 የሾርባ ማንኪያ ደግሞ የኮኮናት ዘይት ወይም ኮኮስ ዘይት ያስፈልግሻል ማለት ነው። ከዛ በታች ከሆነ ፀጉርሽ ደግሞ ሳሳ የሚል ከሆነ ግብአቶቹን እንዳለ በግማሽ ትቀንሻቸዋለሽ ማለት ነው። ለምን? ባላንስ ስለሆነ የምንሰራው በጣምም ወፍሮ ፀጉሮች ላይ እንዳይከብደው፣ በጣም ደግሞ ቀጥኖ ደግሞ እየወረደ እንዳያስቸግርሽ በፀጉርሽ ልክ ነው የምታዘጋጁ ውሄዱን ማለት ነው። እሺ፣ ስለዚህ እንዴት ነው የምናዘጋጀው? መጀመሪያ ሺያ በተሩና የኮኮናት ዘይቱን ለብ ባለ ውሃ ላይ በማስቀመጥ እናቀልጣቸዋለን። ሁለቱንም ማለት ነው። ወፍራም ስለሆኑ ይቀልጣሉ። በፈላ ውሃ ላይ ታስቀምጡታልና ይቀልጣሉ ማለት ነው። በጭራሽ በቀጥታ እሳት ላይ ግን እንዳታሞቁት፣ ምክንያቱም ንጥረ ነገሩ እንዳይሞትባችሁ ማለት ነው። ልክ እንደቀለጠ ከሬት ጄሉ ጋር ትቀላቅሉታላችሁ። እዚህ ጋር የሬት ጄሉን በጣም አጥባችሁት ሌላ ጊዜ እንደምናደርገው በነጠላ አጥልላችሁት ከሆነ ትንሽ ሊቀጥንባችሁ ስለሚችል እኔ ዝም ብዬ በደንብ ሬቱን ካጠብኩት ከተፈዘፍኩት በኋላ ፈቅፍቄ ነው የምቀላቅላቸው። ከዛ በእጄ በደንብ ከመታወት በኋላ በእንትን በመምቻ በደንብ መተዋለው ማለት ነው። ይሄ ኬክ መስሪያው ደግሞ ይሄ ዱቄት የምንመታበት እሱ ቢኖራችሁ ደግሞ በጣም አሪፍ ነው፣ የበለጠ ክሬም ያደርገዋል። ካልሆነ እጃችሁ ላይ ባለው በሹካም በማንኪያም መምታት ትችላላችሁ፣ እስኪወፍርላችሁ ድረስ ማለት ነው። ለመቀባት እንዲመቻችሁ ማለት ነው። ከዛ እያነሳችሁ ስርስሩን ነው በደንብ የምትቀቡት። በደንብ በቃ
ዝም ብላችሁ አይደለም የምትቀላቅሉት። በደንብ አድርጋችሁ አንድ ወጥ የሆነ ሶስቱም እስኪዋሃድላችሁ ድረስ መታችሁ የሆነ ቴክስቸር መፍጠር አለባችሁ ማለት ነው። ውህዱ ከተለያየ ግን ውሃው የሬቱ ውሃ ከተለያየ ከዘይቶቹ ጋር ችግር ይፈጠርባቸዋል ማለት ነው። ስለዚህ አንድ ቴክስቸር የሆነ አንድ አይነት ውህድ እስኪፈጠር ድረስ በደንብ መምታት አለባችሁ ማለት ነው። ፀጉራችሁ እርጥበቱን በተመጣጣኝ ሁኔታ እንዲያገኝላችሁ ማለት ነው። እዚህ ጋር ዓላማው ምንድን ነው? አሉቬራ ወይም ሬት እርጥበት ወደ ፀጉራችን ውስጥ ያስገባል። ሺያ በተር ደግሞ ለፀጉራችን መዋቅርና ልስላሴ ይሰጠዋል። የኮኮናት ዘይት ደግሞ እርጥበቱ እንዳይወጣ ቆልፎ ሲል አድርጎ ይዝልናል ማለት ነው። ስለዚህ ቤስት ውህዶች ናቸው እነዚህ። በአንድ ላይ ሆነው ሲሰሩ እርጥበት ይገባል፣ ድጋፍ ያገኛል፣ ፀጉራችን ውስጥ ተቆልፎ ይቆያል ማለት ነው። ቶሎ አይተንብንም ማለት ነው። ስለዚህ ውጤቱ ይቆያል። ለዛ ነው ሃይድሬሽን የሚቆየው። አሁን ወደ አቀባቡ ስንሄድ በክፍል በክፍል ሴክሽን በመስራት ማለት ነው እያንዳንዱን የፀጉራችንን ዛላ ትዊስት እየሰራን በደንብ አድርገን መቀባት አለብን ማለት ነው። በተለይ ደግሞ ለወፍራም ፎርሲ ፀጉር ላይ ከላይ ከላይ መቀባት ዋጋ የለውም ማለት ነው። ምክንያቱም አብዞርቭ አያደርገውም። በተለይ ሎው ፕሮሲቲ ሄር ካላችሁ በደንብ አድርጋችሁ ኖሪሽ እንዲያደርገው በደንብ መቀባት አላባችሁ ማለት ነው። ከስሩ እስከ ጫፉ ድረስ ማለት ነው እያንዳንዱ የፀጉር ዘለላ መቀባት አለበት። በደንብ እርግጠኛ እስክትሆኑ ሁሉም አብዞርቭ ማድረግ እንዳለባቸው አትርሱ። ከዛ ደግሞ ከቆዳችሁ ጀምራችሁ ነው የምትቀቡት። በደንብ አድርጋችሁ ምርቱ በፀጉራችሁ ላይ እንዲቀመጥ ሳይሆን እንዲዋሃድ ነው የምንፈልገው። ስለዚህ በደንብ አድርገን ማሳጅ ማድረግ አለብን አብዞርቭ እስኪያደርገው ድረስ ማለት ነው። እዚህ ጋር ከተሳሳትን ውጤቱን በግማሹ ነው የምንቀንሰው። ስለዚህ ከስር እስከ ላይ በደንብ መቀባት አለበት። እንደገና በደንብ ማሳጅ መደረግ እና ፀጉራችን ወደ ውስጥ በደንብ እንዲመጣው ልንረዳው ይገባል ማለት ነው። ስለዚህ አየሩ ቀዝቃዛ ከሆነ ያው በሻወር ኬፕ ሁሌም በሻወር ኬፕ እንሸፍነዋለን ወይ በፌስታል እንሸፍነው እና አየሩ ደግሞ ቀዝቃዛ ከሆነ ከላዩ ላይ ሻሽ አድርገን ስቲም እንዲያገኝ ወደ ውስጥ ገብቶ አብዞርቭ እንዲያደርገው እናደርጋለን ማለት ነው። ለአንድ ሰዓት ያህል እንተወዋለን። ፀጉራችን እርጥበቱን ቀስ እያለ እንዲመጣው እድል እንሰጠዋለን። ምክንያቱም ጥራት ያለው ስራ ጊዜ ስለሚፈልግ እና ከአንድ ሰዓት በኋላ ግን ፀጉራችሁን ከፍታችሁ ስታዩት በጣም አብዞርቭ አድርጎት ከሆነ የምትተውትም ችግር የለውም። ግን ምናልባት ሬቱ የሚከብድ የመክበድ ስሜት ካለው እና ደግሞ በንጋታ ወይም ከሶስተኛው ቀን በኋላ ነጭ የመሆን ስሜት የሚፈጥርባችሁ ልጆች ካላችሁ ለብ ባለ ውሃ ብትለቀለቁት አሪፍ ነው። ለብ ባለ ውሃ ትለቀሉታል፣ ሴፍ ትሆናላችሁ ማለት ነው። ምንም ካልበዛበት ካልከበደው ሰላም ከሆነ ግን በቃ ፌስታሉን ታወጡትና ሲልክ ሻሽ ታደርጉለታላችሁ። ከዛ አድራችሁ በጠዋት ውጤቱን ታዩታላችሁ። ሰላም ከሆነ አትለቀለቁትም። ግን የሆነ አሁንም የሚከብድ ስሜት ካለው ግን መለቅለቅ አለባችሁ። ምክንያቱም ሺያ በተሩ መቅለጥ አለበት፣ በዝቶበታል ማለት ነው። ስለዚህ በለብ ባለ ውሃ ወይም በሞቅ ባለ ውሃ ስታደርጉት የመቅለጥ ነገር ያወጥና ፀጉራችሁ አይከብደውም ማለት ነው። ያለዛ ቅባት ከበዛበት ፀጉራችን ይከብደዋል፣ መልሶ ደግሞ ድርቀት ይመጣል ማለት ነው። ለምን ውህድ ውሃ ወይም ሌላ ነገር ስናደርገው አይቀበልልንም ሰሞኑ። ስለዚህ ባላንስ ሚዛን መፍጠር አለብን ማለት ነው። እና ግን በሻምፖ በጭራሽ ቅድም ስለታጠበ ምንም አትታጠቡትም። እንደው ከብዶኛል እንኳን ካላችሁ ለብ ባለ ውሃ ብቻ ነው የምትለቀለቁት ማለት ነው። ምክንያቱም የሰራነው እርጥበት መከላከያ ሃይድሬሽን ሌየር ማጥፋት የለብንም። ድጋሚ ደግሞ ሻምፖ አድርገን ኮንዲሽነርም ራሱ አታድርጉበት። በቃ ይሄ ራሱ ተፈጥሯዊ ኮንዲሽነር ስለሆነ ማለት ነው። እሺ በነጋታው ፀጉራችን ምን ሊሰማው ይገባል? በአግባቡ ተጠቅመነው ከሆነ እጅግ በጣም ይለሰልሳል፣ ደስ የሚል ስሜት ይሰማዋል፣ ፍሌክሰብል ይሆናል፣ ኢላሲቲ ይኖረዋል፣ አልታዘዝም አይልም። ፀጉራችን በቃ ምቾት ላይ ይሆናል ማለት ነው። ከዛ እንደገና ደግሞ እንደዛም ብቻ አይደለም የሚሆን የሆነ ቅባት ተቀብተነው ግሪስ የመሆን ልድፍ የማለት ስሜት አይሰማውም። እንደዛ እርግጠኛ ሆኑ። እነዚህን በደንብ ቼክ አድርጉ። ቅባት በዝቶበትን መጥለቅለቅ የለበትም። በቃ ጥልቅ የሆነ ሃይድሬሽን እንዳለው ያስታውቃል። በቃ ስታዩት ወዛለው ያምራል፣ ፀጉራችሁ ይታዘዝላችኋል። ግን ደግሞ ቅባት አልበዛበትም፣ አልከበደውም ምናምን። እንደዛ መሆኑ በደንብ ቼክ አድርጉ። ከዛ ሂደቱን በትክክል ከተከተላችሁት ይህ ስሜት እስከ ሳምንት ድረስ ይዘልቃል ማለት ነው። ከዚህ በኋላ ደግሞ ወደ ወሳኙና ሁለተኛው ምዕራፍ እንገባለን ማለት ነው። ለ7 ቀን አይደል የተባባለው? እንዴት አድርገን ነው 7 ቀን የምንጠብቀው የሚለውን ክፍል 2 ደግሞ እናያለን ማለት ነው። ወደ ቀጣዩ ክፍል እንሂድ። ምዕራፍ 2 ፓርት 2 ደግሞ እንየው ማለት ነው። አብዛኛው ሰው ደግሞ የደከመበትን እርጥበት የሚያጣው እንደምታውቁት እዚህ ጋር ነው። ጥሩ ማስክ ያደርጋሉ፣ ግን እንዴት ጠብቀው እንደሚያቆዩት አያውቁትም። ስለዚህ ፀጉራችንን ሳምንቱ ሙሉ ለስላሳ ሆኖ እንዲቆይ የምናደርግበት መንገድ ደግሞ ይሄ ነው ማለት ነው። ሁሌም ውህድ ውሃዎች አሉ።
ስለዚህ ዛሬ የምናዘጋጀው ውህድ ውሃ ከሴጅ ከርከዴና ከቅርንፉድ ነው ማለት ነው። ስለዚህ ሴጅ ይሄውላችሁ እንደምታዩት ይሄ አበባ ነው። ታገኙታላችሁ ብዬ አስባለሁ። በደንብ አስተውሉት። አበባውን አያችሁት? እኛ የምንፈልገው ግን ቅጠሉን ነው። ይህንን ካላገኛችሁት በኮሰረት መተካት ትችላላችሁ። ኮሰረትም የእሱ ቤተሰብ ስለሆነ አንድ አይነት ዝርያ ነው ያላቸው። ይሄኛው ቢሆን ግን ደስ ይለኛል። ከማታገኙት ልጆች በኮሰረት መተካት ትችላላችሁ። ከርከዴና ቅርንፉድ ያስፈልጋቸዋል። በተለይ ይሄኛው ውህድ ውሃ የሚጠቅመን ለምንድን ነው? ፀጉራችንን ለማብዛት በጣም ይጠቅመናል። በጣም ስርስሩን ያበዛብናል። የሚነቃቀልባችሁ ልጆች ደግሞ የበለጠ ፀጉራችሁን ጥንካሬ ይሰጥላችኋል፣ ወዙን ይጠብቅላችኋል፣ እንዲታዘዝ ያደርግላችኋል ማለት ነው። ስለዚህ እንዴት ነው የምናዘጋጀው? መጀመሪያ ሁሌም በታሸገ ውሃ ነው የምንሰራው ብያቸዋለሁ። ውህድ ውሃችንን 2 ኩባያ ውሃ እናፈላለን። ከዛ ውሃው እንደ መፍላት ሲል 10 ቅጠል የሴጅ ማለት ነው፣ ቅድም ያሳየዋችሁን አበባ ቅጠሉን እንጨምረዋለን። 10 ቅጠል ማለት ነው። ከዛ 5 ፍሬ ቅርንፉድ እንጨምርበታለን። በተለይ ፎርሲ ፀጉር ያላችሁ ልጆች፣ ጠንካራ የሚባለው ፀጉር ያላችሁ ልጆች ቅርንፉድ አታብዙበት፣ የበለጠ እንዳያከረድድባችሁ ማለት ነው። ስለዚህ 5 ፍሬ ቅርንፉድ ይበቃናል። ከዛ እነሱ በደንብ አድርገን እናዋህዳቸውና እንደ መፍላት እንደ መዋሃድ ሲጀምሩ 2 የሾርባ ማንኪያ ከርከዴ እንጨምርበታለን ማለት ነው። የከርከዴ አበባውን እንጨምረዋለን። ከዛ እሱን ከጨምረን አንድ ላይ እናፈላቸዋለን። ግን በጣም ከርከዴ መፍላት የለበትም። እንዲሁም እነዚህን ዘፍዝፈን ማሳደር ከቻልን ሳይፈላም እንደዛ ማድረግ እንችላለን። ግን ትንሽ ደቂቃ ደግሞ አፍልተን እናወርደውና ከርከዴውን ምክንያቱም ብዙ መፍላት ስለሌለበት ከዛ እስኪበርድ እንተዋቸዋለን፣ እዛው ዘብዝፈን ማለት ነው። ከዛ ከበረደ በኋላ እናጠለዋለን። በደንብ አድርገን ከበረደ በኋላ እናጠለውና ጥቂት የሬት ጭማቂ አልቬራ እንጨምርበታለን ማለት ነው። ያው ሬት ሁሌ እንጨምራለን፣ ምክንያቱም እርጥበቱን ጠብቆ እንዲያቆይልንና በተለይ ደግሞ ከርዳዳ ፀጉር ያለን እንዲያለሰልስልን ስለምንፈልግ ማለት ነው። ሬት አጥልለን ምናምን ከሆነ ምንም ችግር የለውም። በጣም ቀላልና ንቁ የሆነ እርጥበት ውህድ ስለሚሰጠን ሬቱ ታጥቦ የተጠለለ መሆኑን መርሳት የለባችሁ ማለት ነው። እዚህ ጋር መጠንቀቅ ያለብን ውህድ ውሃ በጣም ወፍራም እንደገና ደግሞ ከባድም መሆን የለበትም። ምክንያቱም ወደ ስፕሬ ቦትላችን ስንገለብጠው ድጋሚ ማጥለል አለብን፣ ሬቱ መርጫውን ደፍኖ እንዳያስቸግረን ማለት ነው። ስለዚህ ሬቱን በደንብ አጥልለን በደንብ ጨምቀን ከሆነ የከተትነው ችግር የለውም። ግን ፈቅፍቀን ከሆነ አጥበ ነው ያው ፈቅፍቀን ከሆነ የከተትነው ግን እንትን ማደረግ አለብን። ለምን በጣም ከወፈረና ከከበደ ፀጉርሽን ከማለስለስ ይልቅ በላዩ ላይ ተለጥፎ ይቀራል። ስለዚህ ወደ ውስጥ ዘልቆ አይገባም። ስለዚህ ሁሌ ውህድ ውሃዎች ቀጠን አድርገሽ ብታዘጋጁ አሪፍ ይሆናል ማለት ነው። ይህንን ውህድ ውሃ በሳምንት 3 ጊዜ ተጠቀሚው። ምክንያቱም የጥሩ ሰዓት መቼ መሰለሽ? ማታ ማታ ቢሆን ቆንጆ ነው። ለምን የበለጠ ፀጉራችን አብዞርብ የማድረግ እድል ይኖረዋል። ሲልክ ሻሻችንን አድርገን እረፍት ስናደርግለት ፀጉራችን ራሱን አድሶ በጠዋት ቆንጆ ሆኖ ይወጣል ማለት ነው። በፀሐይ ሰዓት የምናደርገው ከሆነ ግን ሬት በተለይ ካለው ወይም ሬት ያላቸው ነገሮች ፀሐይ ብርሃን ሲያገኛቸው ወዲያው ነው የሚተኑት እና እንደው ጭራሽ ያለውንም ውሃ ይዘውብን ስለሚሄዱ ማታ ማታ አድርጉት ውህድ ውሃዎችን ማለት ነው። እና እንደ ፍሪጅ ውስጥ አስቀምጡት። እንደዚህ በበረዶ እቃ ውስጥ ብታደርጉት በጣም ምቾት ይኖረዋል። ከዛ በምትፈልጉት ሰዓት እያወጣችሁ 1-2ቱን ለብ ባለ ውሃ ላይ ብታስቀምጡት ቶሎ እንትን ይልላችኋል። ፀጉራችሁን መቀባት ትጀምራላችሁ ማለት ነው። እና ፀጉርሽ ላይ ቀለል አድርገሽ እርጪው። ማራት ሳይሆን የፀጉርሽን ዘላላዎች ለማንቃት ብቻ ጀስት ሪፍሬሽ ለማድረግ ብቻ ስፕሬይ ቦትልሽን ርቀት አድርገሽ ረጨት አድርገሽ ከስርስሩ በደንብ አድርገሽ ሁሉንም የፀጉር ዘላላዎች ትረጨዋለሽ። ከዛ በኋላ ቀለል ባለ ዘይት ማሳጅ አድርገው ከዛ መቆለፍ ነው ማለት ነው። ሁሌ እንደምናውራው ግን አደራ ቅባት ስትቀቢ ወይም ሺያ በተርም ይሁን ምንም እንዳታበዥበት። ትንሽ ማንኪያ ይበቃሻል። በቃ ለምልክት ያለዛ በጣም ቅባት በበዛበት ወይም ሺያ በተር ድፍን ይልና ማለት ነው። ዛሬ ለስልሶ ደስ ሊልሽ ይችላል፣ ግን ነገ የምትሰጪውን ወይም በሶስተኛው ቀን የምትሰጪውን እርጥበት አይቀበልልሽም። ኦልሬዲ ዘግቶታል። ስለዚህ ሁልጊዜም ጥንቃቄ በቃ ጫፎቹ ላይ ነው። እንደገና ሌላ ቦታም ዝም ብሎ የውሸት ነው። ቅባት አታብዥበት። ቅባት ሲበዛ ቢውልዳፕ ይፈጠራል፣ ችግር ይፈጠራል ማለት ነው።
ከዛ ሁሌም እንደዚህ ካደረግሽ በኋላ ስፕሬዎችን ከረጨሽለት በኋላ በሐር ወይም ሲልክ ወይም በሳቲን ሻሽ ወይ ቦኔት መሸፈን ግዴታ አለብሽ ማለት ነው። ይሄ እርጥበቱን ጠብቆ ሌሊቱን ሙሉ ፀጉርሽ እንዲቆይ ይረዳል። እንዲሁም ደግሞ ከድንገተኛ ድርቀት ይጠብቀዋል ማለት ነው። ስለዚህ ምን ቀረን? ሁሉን ነገር ጨረስን። የራስ ቅላችን አጸዳን፣ ጥልቅ እርጥበት ሰጠነው እና ወጥ የሆነ ሳምንታዊ እንክብካቤ ሰጠነው ማለት። ስለዚህ ፀጉርሽን ለአንድ ቀን ብቻ ሳይሆን ለተከታታይ ቀናት ለስላሳ ሆኖ የሚቆየው በዚህ መንገድ ነው እልሻለሁ። ይህንን አንድ ጊዜ ሞክሪውና በማግስቱ ጠዋት ፀጉርሽ ምን እንደሚመስል አስተውዩ። እንዲያውም ውሎ አድሮ የሚኖረውን ለውጥ ይዩ። እውነተኛ እርጥበት ራሱ የሚገለጸው ያኔ ነው ማለት ነው። ስለዚህ ችግር ካለ ግን መተሽን ክሰሽኝ፣ ሞክሪውና ውጤቱን አሳውቂኝ። ቪዲዮውን ለጓደኞች ሼር ማድረግ አትርሺ። ላይክ ማድረግ፣ ሰብስክራይብ ማድረግም አትርሺ።